የኤንትራንስ ፈተና በፍጥነት እየደረሰ ነው። ታዲያ ከሳቋማ ጋራ ኬሚስትሪን በቀላሉ እንከልስ። መምህር ገለታ የ4 ዓመቱን ትምህርት በ14 ቪዲዮዎች አዘጋጅቶልናል። ቪዲዮቹ በቶፒክ የተዘጋጁ ሲሆን ጥያቄዎቹ ደግሞ ካለፉት 4 የኤንትራንስ ኤግዛሞች የተውጣጡ ናቸው። እነዚህን ቪዲዮዎች ከተከታተልን በእርግጠኝነት ውጤታችን ከ50% በላይ ይሆናል። መልካም የትምህርት ጊዜ። ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ። በዛሬው ኬሚስትሪ ትምህርት ቪዲዮ ይዤላችሁ የቀረብኩት ለኢንትራንስ ኤግዛም ተፈታኝ ለሆናችሁ ተማሪዎች የሚሆን የኬሚስትሪ ትምህርት ቪዲዮ ነው። በዚህ ለሰን ላይ ስለ ኬሚስትሪ ኢን ኢንዱስትሪ ኦር ኢንዱስትሪያል ኬሚስትሪ ኢንትራንስ ኤግዛም ላይ ከ2013 እስከ 2016 የተጠየቁ ጥያቄዎችን ከኔ ጋር አብረን የምንሰራ ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆነ ኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። እንግዲህ ተማሪዎች ጥያቄዎቹን ከማየታችን በፊት ስለ ኢንዱስትሪያል ኬሚስትሪ ምን አይነት የኢንትራንስ ኤግዛም ጥያቄዎችን ትጠየቃላችሁ የሚለውን ነገር እንመልከት። የመጀመሪያው ምንድነው? ኬሚስትሪ ኤንድ ኢንዱስትሪን ልትጠየቁ ትችላላችሁ። እንዲሁም ደግሞ ናቹራል ሪሶርስ ኤንድ ሶርስ ኦፍ ናቹራል ሪሶርስ ራሱ የናቹራል ሪሶርስ መገኛውን ልትጠየቁ ትችላላችሁ። ባዮስፌር ነው ወይስ አትሞስፌር የሚለውን ነገር በደንብ አድርገን የምናይበት ይሆናል ማለት ነው። ሌላው እንደገና ደግሞ በደንብ ማየት ያለብን ስለ ኤክስትራክሽን ኦፍ ሜታል ኤንድ ነን ሜታል ስፔሻሊ ከሜታሎች የአልሙኒየም ኤክስትራክሽን፣ የአይረን፣ የኮፐር እና ከነን ሜታል ደግሞ የኦክሲጅን እና የናይትሮጅንን ኤክስትራክሽን ለየት አድርገን ማየት አለብን ማለት ነው። አራተኛ ስለ ማኒፋክቸሪንግ ኦፍ ሰም ኢምፖርታንት ኬሚካል ላይክ ናይትሪክ አሲድ፣ ሰልፈሪክ አሲድ፣ ሶዲየም ካርቦኔት ኤንድ ፔስቲሳይድ ስለ እነዚህ ነገሮች በደንብ ማየት አለብን ማለት ነው። አምስተኛ ፕሮዳክሽን ኦፍ ሰም ኢንዱስትሪያል ፕሮዳክት ላይክ ግላስ፣ ሴመንት፣ ሌዘር ኤንድ ኢታኖል ፕሮዳክሽን ወይም ኮመርሻል አረቂ አመራረትን እነዚህ ነገሮችን በደንብ አድርጋችሁ ከያዛችሁ ኢንትራንስ ኤግዛም ላይ 3 ወይም 4 ጥያቄ የምትጠይቁ ከሆነ እነዚህ ነገር መሰረት ያደረጉ ናቸው ማለት ነው። በመጀመሪያ የምናየው በ2013 ወይም 2021 ላይ ኢንትራንስ ኤግዛም ላይ ምን አይነት ጥያቄ ተጠይቃችኋል? Question number 1, the conversion of nitrogen gas into useful nitrogen compound is known as A. fixation, B. oxidation, C. respiration, D. photosynthesis ተብላችኋል። እንግዲህ 4 አማራጮች ተሰጥቷችኋል። እንግዲህ ናይትሮጅንን ወደ ተለያዩ ናይትሮጅን ኮምፓውንድ የመቀየር ሂደት ናይትሮጅን ፊክሴሽን ነው። ስለዚህ ፊክሴሽን ብላችሁ ማየት ትችላላችሁ። ይሄንም በናይትሪፋይንግ ባክቴሪያ ሊሆን ይችላል። ከናይትሮጅንነት ወደ አሞኒያ ወይንም ወደ አሞኒየም አዮንም ሊሆን ይችላል ወደ ናይትሬት የሚቀየርበት ሂደት ናይትሮጅን ፊክሴሽን ፕሮሰስ ነው። ስለዚህ መልሳችሁ ምን ነው ማለት ነው? ለዚህ ጥያቄ ኤ ነው ማለት ነው። ሌላው ተማሪዎች አሁን ደግሞ የምንመለከተው በ2016 ወይም 22 ኢንትራንስ ኤግዛም ላይ ምን አይነት ጥያቄ ተጠይቃችኋል የሚለው ነገር እንዴ። Question number 2, what is the purpose of synthetic cryolite in the extraction of aluminum by the Hall process ይለናል። ሃል ፕሮሰስ ብለን የምንጠራው አልሙኒየም በመጀመሪያ ኤክስትራክት የሚደረገው ከአልሙኒየም ኦክሳይድ ነው። ይህ አልሙኒየም ኦክሳይድ ወይንም ሃይድሬትድ አልሙኒየም ኦክሳይድን በተለያዩ ኬሚካል ተጠቅመን ወደ ፒውር አልሙኒየም ኦክሳይድነት እንቀይረዋለን። የታዩ ስቴፖችን ተጠቅመን ይህንን ፒውር አልሙኒየም ኦክሳይድን ግን በከፍተኛ ሂት ምናደርገው ለማለት መልት እናደርገዋለን። ከፍተኛ ቴምፕሬቸር ወይም ይሄንን መልት ይደረጋል፣ ይቀልጣል፣ ወደ ሊኩዊድ ስቴት ይቀየራል ማለት ነው። እና በዚህ ሰዓት ወይም ኤሌክትሮላይቱን ለማካሄድ ሌላ ሰብስታንስ አድ እናደርጋለን፣ ላይክ ክራዮላይት የሚባለው ማለት ነው። ክራዮላይት የሚባለው ኬሚካል አድ የሚደረግበት ፐርፐዙ ለምንድን ነው ነው የሚለን። እንግዲህ መልሳችን የምታዩት ኤ ክራዮላይት ኢዝ ዩዝድ አስ ኤ ካታሊስት ኢን ዘ ኤክስትራክሽን ኦፍ አልሙኒየም ይላቸዋል። ቢ ክራዮላይት ኢንክሪዝ፣ ቢ ላይ የምናየው ክራዮላይት ኢንክሪዝ ዘ ሜልቲንግ ፖይንትስ ኦፍ አልሙኒያ ይላቸዋል። ሲ ላይ ክራዮላይት ሬዱስ ዘ ሜልቲንግ ፖይንትስ ኦፍ አልሙኒያ። ዲ ክራዮላይት ኢንክሪዝ ዘ ፒዩሪቲ ኦፍ ዘ ኤክስትራክትድ አልሙኒየም ይላቸዋል። እንግዲህ ዋና ዓላማው ክራዮላይትን አድ የምናደርግበት ትልቁ ምክንያት ሞልተን ስቴት የሆነው አልሙኒየም ኦክሳይድ ከፍተኛ ሜልቲንግ ፖይንት ስላለው ይህን ሜልቲንግ ፖይንት ለኤሌክትሮላይሲስ እንዲመች ቴምፕሬቸሩን ምን ማድረግ አለብን? ሚኒማይዝ ማድረጊያ ኬሚካል ነው የምንጠቀመው ማለት። ይሄ ኬሚካል ክራዮላይት ተብሎ ይጠራ ማለት ነው። ሶ ዘ አንሰር ኢዝ ዋት ሲ ነው ማለት ነው። Question number 3, which of the following is a chemical property? Look, chemical property of aluminum ነው የሚለን። ኤ ላይ aluminum has a lower density than any other commercial metal። እንግዲህ density physical ነው, is not chemical። ቢ aluminum is good conductor of heat and electricity ይላቸዋል። conductivity and ይሄ conductivity ብለን የጠራነው ይሄም physical property ነው። ሲ ላይ aluminum is gray metal in color፣ ከለርም physical property ነው። ዲ ላይ ግን አልሙኒየም ሊብሬት ሃይድሮጅን ጋዝ ፍሮም ዲሉት አሲድ ላይክ ሃይድሮክሎሪክ አሲድ ኤንድ ሰልፈሪክ አሲድ የሚለው ግን ኬሚካል ነው ማለት ነው። ማለት በያነጋገር አልሙኒየም
ከሃይድሮክሎሪክ አሲድ ጋር ሪያክት ሲያደርግ አልሙኒየም ሪያክት ዊዝ ሃይድሮክሎሪክ አሲድ ጊቫስ ዋት አልሙኒየም ክሎራይድ ፕላስ ሃይድሮጅን ጋዝ ነው። ሶ ይሄ ኬሚካል ሪያክሽን ነው፣ ኢዝ ኖት ፊዚካል። ሶ ዘ አንሰር ኢዝ ዲ። ኩዌስችን ነምበር 4 ሃው ኢዝ ታኒንግ ካሪድ አውት? ኢን ታኒንግ ዘ ሃይድ ኦር ስኪን አር ኤ ትሬትድ ዊዝ ዳይሉት ሃይድሮክሎሪክ አሲድ ቱ ሪሙቭ ዘ ላይም፣ ዲላይሚንግ ለማካሄድ ነው ይላቸዋል። ቢ ትሬትድ ዊዝ ክሮሚየም ሳልት፣ ሲ ሶክድ ኢን ላይም ኤንድ ዋተር ፎር ሴቨራል ዴይ፣ ዲ ሶክድ ኢን ዋተር ፎር ሴቨራል ዴይ ይላቸዋል። እንግዲህ ታኒንግ ብለን የምንጠራው ኖርማል አኒማል ስኪኑ ወይንም ሌዘር ፎርም የተዘጋጀው ፐርማነንት የሆነ ምንም አይነት ፕሮቲን በውስጡ ዲኮምፖዚሽን የማያካሄድበት ፐርማነንት ሌዘር ፎርም የምናደርግበት ነው። ይህን ለማካሄድ ደግሞ ታኒን የሚባል ኬሚካል እንጠቀማለን። ያ ታኒን ኬሚካል ምንድነው? አንዱ ክሮሚየም ሳልት ነው። ክሮሚየም ሳልት ነው ማለት ነው። ለምሳሌ ሶዲየም ክሮሜት ሊሆን ይችላል ማለት ነው። ስለዚህ ክሮሚየም ሳልት ተጠቅመን ታኒንግ ፕሮሰሱን ማካሄድ እንችላለን ማለት ነው። ሌሎቹ ለምሳሌ ኤ ላይ ያለው ዲላይሚንግ ነው። እነዚህኞቹ ሲና ዲ ደግሞ ፕሪ ታኒንግ ናቸው፣ ከታኒንግ በፊት የነበሩ ናቸው ማለት ነው። ስለዚህ ቅድመ ታኒንግ ከማካሄዳችን በፊት የምናደርጋቸው ናቸው ሲና ዲ። ኤ ደግሞ ዲላይሚንግ ነው። ስለዚህ መልሳችሁ ታኒንግ ብለን የምንጠራው ታኒን ኬሚካል የምንጠቀም ከሆነ ታኒን ኬሚካል ማለት በተፈጥሮም ሊሆን ይችላል። እንደዚህ ደግሞ አርቲፊሻል የሆነ እንደነ ክሮሚየም ሳልትን ልንጠቀም እንችላለን ማለት ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ለዚህ ጥያቄ ቢ ነው ማለት ነው። ምክንያቱም ክሮሚየም ሳልት የሚለው ነገር ለታኒንግ ፕሮሰስ ላይ እንደ ታኒን ኬሚካልነት ተጠቅመነዋል ማለት ነው። እና መልሳችሁ ቢ ነው። ኩዌስችን ነምበር 5 ሃው ካን ኤ ፕሮጀክት ኦፍ ኤስታብሊሽንግ አን ኢንዱስትሪ ዛት ኮንሱም ኮል አፌክት ዘ ኢንቫይሮንመንት ነው የሚለን። ስለዚህ ሃው ካን ኤ ፕሮጀክት ኦፍ ስታብሊሽንግ አን ኢንዱስትሪ ዛት ኮንሱም ኮል አፌክት ዘ ኢንቫይሮንመንት። እንግዲህ ኮል ኢንቫይሮንመንትን አፌክት ያደርጋል። በምን መልክ ነው አፌክት የሚያደርገው? ኢንቫይሮንመንታል ፖሊሽን በምን አይነት መልክ ነው ሊኖረው የሚችለው? ምን አይነት ጉዳት ሊያደርስ ይችላል የሚለው ነገር እኔ ኤ ባይ ቼንጂንግ ዘ ፒኤች ኦፍ ዋተር ይላቸዋል። እንግዲህ ኮል የዋተርን ፒኤች ከፍ በማድረግ ነው ይላቸዋል። ቢ ፕሮዳክሽን ኦፍ ሃይ ሌቭል ኦፍ ሊድ ኢን ዘ አትሞስፌር ይላቸዋል። ሲ ራይዝ ኢን ግሎባል ቴምፕሬቸር። ዲ ኢንክሪመንት ኢን ኮንሰንትሬሽን ኦፍ ናይትሪክ ኦክሳይድ ይላቸዋል። እንግዲህ እነዚህ አይነት ኢንቫይሮንመንታል ፖሊሽን የመጨረሻ ሪዛልታቸው ግሎባል ዋርሚንግ ነው። ሰው መልሳችሁ ሲ ነው። ኩዌስችን ነምበር 6 which of the following statements is not correct about mineral and ore ነው የሚላችሁ። ሚነራል ብለን የምንጠራቸው ናቹራሊ አባንደንስ የሆኑ ሰብስታንሶች ናቸው። ብዙ ጊዜ ሜታል ወይም ነን ሜታል ኤክስትራክት ለማድረግ የምናገኛቸው የኦክሳይድ ፎርም፣ ሰልፋይድ ፎርም ሊሆን ይችላል፣ ካርቦኔት ፎርም ሊሆን ይችላል። ብዙ አይነት የሜታል ኮምፓውንዶች ናቸው። እነዚህኞቹ ሚነራልስ ተብለው የሚጠሩ ፍሪ ስቴት የሚገኝ ሜታልም ሊኖር ይችላል። ኦሬስ ብለን የምንጠራቸው ደግሞ ስፔሻል ሚነራሎች ናቸው። እነዚህ ኦሬ የሚባሉት ሜታልን ወይም ነን ሜታልን ከሚገኝበት ሰብስታንስ በቀላሉ ኤክስትራክት ለማድረግ ስፔሻሊ ኢኮኖሚካሊን ባማከለ በትንሽ ወጪ በቀላሉ ኤክስትራክት ማድረግ የምንችላቸው ምኖች ናቸው ማለት ነው። የሚነራል ታይፖች ናቸው ማለት ነው። ስለዚህ ኦሬ ሜታልን ወይም ነን ሜታልን ኤክስትራክት ለማድረግ የምንጠቀመው የሚነራል ታይፕ ነው። ሚነራልስ ብለን የምንጠራው ማንኛውም በተፈጥሮ የሚገኝ ሰብስታንሱን ለምሳሌ አይረን ሊሆን ይችላል። አሁን አይረን 3-4 ኮምፓውንዶች ይኖሩታል በተፈጥሮ የሚገኝበት ላይክ አይረን 3 ኦክሳይድ ሊሆን ይችላል፣ ማግኔታይትም ሊሆን ይችላል ማለት ነው። እነዚህ አይነት ሰብስታንሶች የአይረን መገኛ ነው። ግን አይረን የሚመረተው ከዚህኛው ነው፣ ከሄማታይት ነው፣ ከማግኔታይት አይመረትም። ስለዚህ ሄማታይት ብዬ ነገርኳችሁ ወይም አይረን 3 ኦክሳይዱ እንደ ኦሬ ሲያገለግል፣ ግን ሁለቱም ባንዱ ነው ሚነራል ተብለው ይጠራሉ። ሌላኛው ምርጫ ላይ የምናየው ኦሬስ አር ዩዥዋሊ ዩዝድ ቱ ኤክስትራክት ሜታል ኢኮኖሚካሊ። ቢ ሚነራልስ አር ዘ ናቹራል ፎርም ኢን ዊች ቫሪስ ሜታል ኤግዚስት። ሲ ኦል ኦሬስ አር ሚነራል። ዲ ኦል ሚነራልስ አር ኦሬ ይላቸዋል። ስለዚህ መልሳችሁ ዲ ይሆናል ማለት ነው። ምክንያቱም ኦሬ የሚባሉት የሚነራል ፓርቶች ናቸው፣ ግን ሁሉ ሚነራሎች ኦሬ መሆን አይችሉም ማለት ነው። ስለዚህ መልሳችሁ ዲ ነው ማለት ነው። ኩዌስችን ነምበር 7 why is calcium chloride added to sodium chloride in an ratio 1? ይሄኛው 1:5 እንደማለት ነው። ሬሾ in the down cell for the manufacture of sodium metal። እዚህ ላይ ስለ ሬሾ መጨነቅ የለብንም። ዋናው ጥያቄ ግን ሶዲየም ክሎራይድን ኤክስትራክት ሶዲየም ሜታልን ከሶዲየም ክሎራይድ ኤክስትራክት ለማድረግ ካልሽየም ክሎራይድን አድ እናደርጋለን። ሶ
ካልሽየም ክሎራይድን በዚህ ፕሮሰስ ጊዜ አድ ማድረጋችን ጥቅሙ ወይም ፐርፐዙ ምንድን ነው የሚላችሁ። ሶዲየም ክሎራይድ እንግዲህ የሚመረተው አክቲቭ ሜታል ስለሆነ በኤሌክትሮላይሲስ ነው። ሶ የሚመረተው ደግሞ ከሶዲየም ክሎራይድ እስከሆነ ድረስ ሶዲየም ሜታል፣ ይህ ሶዲየም ክሎራይድ ሞልተን ስቴት ከሆነ በኋላ ነው እና ከፍተኛ ቴምፕሬቸር ስለሚኖረው ይሄ ካልሽየም ክሎራይድን አድ ስታደርጉ ቴምፕሬቸሩን ምን ያደርጋ ማለት ነው ይቀንስልና ማለት ነው። ስለዚህ ኤ ላይ ካልሽየም ክሎራይድ ኢዝ ዩዝድ አስ አን ኤሌክትሮላይት፣ ቢ ካልሽየም ክሎራይድ ኢዝ used to lower the density of the mixture, C calcium chloride is used to lower the melting temperature of sodium chloride, D calcium chloride is used as a catalyst ነው የሚላችሁ። ሶ መልሳችሁ የሚሆነው ምንድነው ለዚህኛው ጥያቄ ሲ ነው ማለት ነው። መልቲንግ ፖይንቱን ሚኒማይዝ ለማድረግ የምንን ሞልተን ስቴት የሆነውን የሶዲየም ክሎራይድን ማለት ነው። question number 8 which of the following is not a major step in metallurgical process ይላችኋል። ሜታለርጂካል ፕሮሰስ በምንጠራው ሜታልን ኤክስትራክት ለማድረግ የምንጠቀምበት ቴክኒክ ሜታለርጂካል ፕሮሰስ ነው። ይህ እንግዲህ አንዱ የኬሚስትሪ ዘርፍ ነው ማለት ነው። ስለዚህ በዚህ በሜታለርጂካል ፕሮሰስ ወይም ሜታልን ኤክስትራክት ለማድረግ ከምንጠቀምባቸው ፕሮሰሶች መካከል ያልሆነ የትኛው ነው የሚላችሁ? ኤ ኤክስትራክቲንግ ዘ ሜታል ኤንድ ሪፋይኒንግ ነው የሚላችሁ። ይሄ ትክክል ነው። ሌላኛው እንደጋ ደግሞ ምን አለ ማለት ነው ፕሪትሪትመንትስ ኦፍ ሜታል አለ። ሲ ላይ ኮንሴንትሬቲንግ ዘ ኦሬ ይኖራቸዋል። ዲ ላይ ደግሞ ማይኒንግ ዘ ኦሬ ይላቸዋል። ስለዚህ መነሳችሁ ምን ይሆናል ማለት ነው ኤቢሲ የሜታለርጂካል ፕሮሰሶች ናቸው፣ ግን ማይኒንግ አይደለም ማለት ነው። አሁን ደግሞ ተማሪዎች የምንመለከተው በ2015 ወይም 2023 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎችን እንይ። ኩዌስችን ነምበር 9 which of the following statement describe chemical industry ነው የሚላችሁ። ኬሚካል ኢንዱስትሪን ሊገልጽ የሚችለው ስቴትመንት የትኛው ነው? ኤ chemical industry is an area of chemistry concerned with the speed or rate in which what chemical reaction occur. B an expression for the chemical composition of a compound in terms of the symbol of the atom of the element involved. C a process in which dissolved solid comes out a solution and form crystal. D a frame that involve usage of raw material to produce desired product by using chemical reaction and refining method ነው የሚላችሁ። ግልጽ ጥያቄ ነው። እንግዲህ ኬሚካል ኢንዱስትሪ ብለን የምንጠራው ዲ ላይ የተቀመጠችው አማራጭ ነች። ትክክለኛ መልሳችን ሌሎች አሉ። ለምሳሌ የመጀመሪያው ስለ ሬት ኦፍ ሪአክሽን ነው የሚያጠናው። ሬት ኦፍ ሪአክሽን ነው ኤ ላይ ያለው። ቢ ላይ እንደገና ደግሞ ያለው ስለ ስሪት ነው። ይሄኛው ስለ ሲምቦል ኦፍ ኤለመንት ኤንድ ስለ ኬሚካል ኮምፖዚሽን ነው። ሲ ላይ ደግሞ ያላችሁ ይሄንኛው ደግሞ ስለ ሶሉሽን ፎርሜሽን ነው። ዲ ላይ ግን አሁን የኬሚካል ኢንዱስትሪ ትክክለኛ መገለጫ ነው ማለት ነው። ስለዚህ መልሳችሁ ዲ ነው ማለት ነው። አሁን ደግሞ ተማሪዎች የምናየው በ2016 ወይም 2024 ኢንትራንስ ኤግዛም ላይ የተጠየቁ ጥያቄዎችን እኔ ስለ ኢንዱስትሪያል ኬሚስትሪ አለም ደግሞ ኬሚስትሪ ኢንዱስትሪ ስለሚለው ነገር የተጠየቁ ጥያቄዎችን እኔ question number 10 consider the following 3 step እነዚህ ስቴፖችን እንመለከታለን። ከዛ በኋላ የሚጠይቀን ጥያቄ መመለስ ነው። ስቴፕ 1 ኤሌክትሮላይሲስ ኦፍ ዋተር ኤንድ ፍራክሽናል ዲስቲሌሽን ኦፍ ኤር ይላል። ምን ይላል? ኤሌክትሮላይሲስ ኦፍ ዋተር ኤንድ ፍራክሽናል ዲስቲሌሽን ኦፍ ኤር። ቢ ላይ ማን ነው? ስቴፕ 2 ላይ ፓሲንግ ሆት ሚክስቸር ኦፍ ጋዝ ስሩ ዘ ኮንደንሰር። ስቴፕ 3 ኢንትሮዲዩሲንግ ሃይድሮጅን ኤንድ ናይትሮጅን ጋዝ ኢን ዘ ቻምበር ኮንቴኒንግ አይረን ፓርቲክል አት ኤ ቴምፕሬቸር ኦፍ 300 up to 500 and a pressure of 50 up to 25 ሜጋ ፓስካል ነው የሚለን። ስለዚህ እነዚህን ስቴፖች ተሰጥቷቸዋል። which of the following is the correct sequence involved during the industrial production of ammonia using the Haber process ነው የሚለን። እነዚህ ሶስት ስቴፖችን በኦርደር አስቀምጡ ነው የሚላችሁ። ስለዚህ እንግዲህ Haber process ብለን የምንጠራው በመጀመሪያ ሃይድሮጂን ሪአክት ዊዝ ናይትሮጂን ጊቭ አስ ዋት አሞኒያን ፎርም የሚያደርግበት ፕሮሰስ Haber ፕሮሰስ ተብሎ ይጠራ ማለት ነው። ሶ አሞኒያን ለማምረት እንደ ሮ ማቴሪያል የሚያስፈልጉን ሃይድሮጂን እና ናይትሮጂን ነው። ሃይድሮጂንን የምናገኘው ውሃን ኤሌክትሮላይሲስ በማካሄድ ነው። ናይትሮጂን ደግሞ የምናገኘው ይህን ሜክስቸር የሆነውን ኤርን ወይም አትሞስፌሪክ ኤርን ከነ ኦክሲጅን ከነ ካርቦን ዳይኦክሳይድ ናይትሮጂንን በፍራክሽናል ዲስቲሌሽን መለየት ነው። ስለዚህ የመጀመሪያ ስራችን የሚሆነው ሃይድሮጂንንና ናይትሮጂንን ማግኘት። ኤሌክትሮላይሲስ ኦፍ ዋተር ሃይድሮጂን ይገኝበታል። ዲስቲሌሽኑ ደግሞ ምን ይገኝበታል ማለት ነው? ናይትሮጂን ይገኝበታል ማለት። እነዚህ ሁለት ነገሮችን ማግኘት።
ሁለተኛው ስቴፓችን የሚሆነው እነዚህ ጋዞች ኤክስትራክት ከተደረጉ በኋላ ወደ ተዘጋጀላቸው ቻምበር ውስጥ እንዲገቡ ማድረግ ነው። ኢንትሮዲዩሲንግ ሃይድሮጅን እና ናይትሮጅን ጋዝ ኢን ዘ ቻምበር ኮንቴኒንግ ዋት አይረን ፓርቲክል። አይረን ፓርቲክል ማለት አይረን ለካታሊስት ይህን ሀበር ፕሮሰስ በሚካሄድበት ጊዜ አይረን ሜታልን እንደ ካታሊስት እንጠቀማለን። ስለዚህ በዚህ ስቴፕ ይጓዛ ማለት ነው። ስለዚህ መልሳችሁ የሚሆነው ምንድን ነው? አንደኛ ስቴፕ 1 ይኖራቸዋል። ከዛ 3 2 መልሳችሁ። ስለዚህ 1 3 ስለዚህ 321 ነው መልሳችሁ። 300 አንደኛ የሚቀመጠው አንደኛ፣ ሶስተኛ፣ ሁለተኛ። ስለዚህ 132። ስለዚህ እዚህ ምርጫ ላይ ኤ ላይ 132 ሶ ዳንሰር ይዟት ኤ ነው ማለት ነው። መልሳችን ኤ ይሆናል ማለት ነው። ኩዌስችን ነምበር 11 which of the following is a physical property of nitric acid ነው የሚለው። የናይትሪክ አሲድ ምኑ ፊዚካል ፕሮፐርቲ? ኤ on exposure to light it turn brown ነው የሚላችሁ። እንግዲህ ናይትሪክ አሲድ ሰንላይቱ ኖርማል ላይት ብቻ ካገኘው ወደም ሊቀየር ይችላል ማለት ነው። ወደ ናይትሮጅን ዳይኦክሳይድ ሊቀየርብን ይችላል፣ ወደ ኦክሲጅን ሊቀየርብን ይችላል ማለት ነው። ስለዚህ ሌላ ፎርሜሽን ይኖረው ይችላል፣ ወደ ውሃም ሊቀየርብን ይችላል ማለት ነው። ይሄ ባህሪ አለው ማለት ነው። ስለዚህ ይሄ ኬሚካል ፕሮፐርቲ ነው፣ ዲኮምፖዚሽን ሪያክሽን ነው። ቢ ላይ ናይትሪክ አሲድ ኢዝ ኮሮሲቭ ኬሚካል፣ ይህም ኬሚካል ሪአክቲቪቲውን ነው። ስለዚህ ቢም ኬሚካል ፕሮፐርቲ ነው። ሲ ናይትሪክ አሲድ ሀዝ ፐንጀንት ስሜል ይላቸዋል። ይህ እንግዲህ ኦደሩ ደባሪ ሽታ አለው ነው የሚላችሁ። ይሄ ደግሞ ፊዚካል ነው ማለት ነው። ኢት ፎርም ላርጅ ነምበር ኦፍ ሳልት ይላቸዋል። ይህም ኬሚካል ነው። ስለዚህ መልሳችሁ ምን ይሆናል ለዚህ ጥያቄ? ቢ ነው ማለት ነው። ኩዌስችን ነምበር 12 which of the following is the correct explanation about herbicide? ስለዚህ ስለ herbicide ትክክለኛ ኤክስፕላኔሽኑ የትኛው ነው? ኤ selective herbicide control specific weed species leaving the desired crop unharmed. ቢ ላይ organochlorine compounds are the most common herbicide substance ይላቸዋል። ሲ ላይ herbicides are a substance that are used to control unwanted insect ይላቸዋል። ዲ ላይ herbicides are a substance that are used to enhance the growth of important plant ነው የሚላቸው። እንግዲህ ያንዳንዳቸው ማየት እንችላለን። ከዲ ብንጀምሩ ይሄ ፈርቲላይዘር ነው መሆን ያለበት፣ ፈርቲላይዘር ነው። ይሄ ፈርቲላይዘር ነው መጨረሻ ዲ ላይ ያለው። ሲ ላይ ያለው ደግሞ ኢንሴክቲሳይድ ነው። ኢንሴክቲሳይድ ነው ይችኛይቱ የመጨረሻዋ። ሌላው ቢ ላይ የምናየው ደግሞ ኦርጋኖክሎሪን ኮምፓውንድስ አር ዘ ሞስት ኮመን ሄርቢሳይድ ሰብስታንስ የሚላችሁ። ይሄኛውም ዘ ሞስት ኮመን አይደለም። የሚሆነው ምንድነው? ክሎሮፌኖክሲ ሞስት ኮመን ነው ብዙ ጊዜ ክሎሮፌኖክሲ ማለት ነው። ኤ ላይ ነው መልሳችሁ ማለት ነው። ስለዚህ ሄርቢሳይድ ብለን የምንጠራው ሴሌክቲቭ ሄርቢሳይድ ብለን የምንጠራቸው ኮንትሮል ዋት ስፔሲፊክ ዊድ ወይንም አላስፈላጊ የሆነውን አረም በቀላሉ ምን ማድረግ ይችላሉ? ማስወገድ ይችላሉ። ወይንም አንወንትድ የሆነውን ፕላንት በቀላሉ ማስወገድ ይችላሉ ማለት ነው። ግን የምንፈልገውን ነገር ምን አድርገውልን ማለት ነው? ትተውልን ማለት ነው። ስለዚህ ለምሳሌ ስንዴ ከሆነ በስንዴ ውስጥ የሚገኝ ሌላ ቅጠላ ካለ ያንን ማስወገድ ይችላሉ። ስንዴውን ግን አይነኩም ማለት ነው። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። ኩዌስችን ነምበር 30 A student collects the following information from the community on the preparation of local alcohol or አረቂ ብለን የምንጠራዋለን፣ ድሪንኪንግ አረቂ ብለን የምንጠራዋለን እሱ። ስለዚህ ኮሜርሻል አልኮልን ለማምረት ወይም ፕሪፓሬሽን መንገዱን ስቴፑን እንመልከት። ከዛ በኦርደር ለማስቀመጥ እንሞክራለን። እንግዲህ ስቴፕ 1 ላይ ዲስቲሌሽን ኦፍ ሊኩዊድ ሚክስቸር ኢን ትራዲሽናል ዌይ ይላቸዋል። ስቴፕ 2 ላይ ደግሞ የምንመለከተው አዲንግ ፕሮፖርሽናል አማውንት ኦፍ ወተር ቱ ሊኩዊዲቲ ዘ ቲክ ዶ ላይክ ዋት ኤ ሚክስቸር ኤንድ ሊቪንግ ፎር 1 or 2 days for a further fermentation የሚላቸው for further fermentation። ስቴፕ 3 ብቅል preparation from barley the starter or ጥንስስ preparation by what mixing the ብቅል with ጌሾ ነው የሚላችሁ powder and fermentation of the starter for few days ነው የሚላችሁ። ስለዚህ ስቴፖቹን እኔ አራተኛ baking of bread from different ingredient and breaking down the bread and mixing with the fermented starter and leaving for fermentation for couple of day ነው የሚላችሁ። ስለዚህ ይህንን አራት ስቴፖ የተሰጡን በኦርደር አስቀምጠው የሚላችሁ። ይህ በጣም ቀላል ነገር ነው። ምክንያቱ ለምንድን ነው? ኮሜርሻል አረቂ ለማምረት የሚያስፈልገን በመጀመሪያ ብቅልና ጌሾ ያስፈልገናል። ሶ ስቴፕ 3 የመጀመሪያው ይሆናል ማለት ነው። ስቴፕ 3 የመጀመሪያው ይሆናል። ብቅልና ጌሾ ያስፈልጋቸዋል። እነሱ ሁለቱም ሚክስ በማድረግ በውሃ ሚክስ በማድረግ ጥንስስ የሚባለው ነገር ፎርም እናደርጋለን ማለት ነው። የመጀመሪያው ብቅል አለ፣ ከዛ ወይ ማልት አለ፣ ከዛ ምን አላቸው ማለት ነው? ጌሾ የሚባል አለ። እነሱም በአንድ ሚክስ አድርጎ በውሃ
ጥንስስ የሚባለው ነገር እንጠነስሳለን። ከዛ በመቀጠል ምንድነው አድ የምናደርግበት እዚህ ጥንስስ ላይ ከተወሰነ ቀናት በኋላ ማለት ነው። ከጥንስሱ ላይ ምን አድ ይደረጋል ማለት ነው? ቂጣ አድ ይደረግበታል ማለት ነው። ያ ማለት ቤኪንግ ኦፍ ብሬድ ፍሮም ዲፈረንት ኢንግሪዲየንት ከተለያዩ ኢንግሪዲየንት ብቻ ካርቦሃይድሬት የያዘ ኢንግሪዲየንት ምን አደርጋለን ማለት ባይ ብሬኪንግ ዳውን በማድረግ በመቆራረጥ እንጨምርበታለን ማለት። ከዛ ፈርሜንቴሽኑ ይቀጥላል። ለተወሰነ ቀናቶች ፈርሜንቴሽኑ ይቀጥላል። በጣም ወፍራም የሆነ ወይም ስቶክ የሆነ በያ ነገር ዲፍ ነገር ፎርም ያደርጋ ማለት ነው። ሶስተኛ ከዛ አራተኛን ተጠቀምን ማለት ነው። ከአራተኛ በኋላ ሁለተኛ ማሰብ አለባቸው። አድ ፕሮፖርሽናል አማውንት ኦፍ ዋተር ቱ ሊኩዊዲቲ ዘቲክ ዶ ይላቸዋል። ስለዚህ ይህ በጣም ወፍራም ሊጥ የሚመስለውን ነገር ላይ ምን አድ እናደርጋለን ማለት ነው? ውሃ አድ እናደርግበት ትንሽ መካከለኛ የሆነ ሊኩዊድ ፎርም ያለው ብጥብጥ ነው የሚባለው እሱን ነገር ዲፍቲፉን የተሻለ ማድረግ እንችላለን ማለት ነው። ስለዚህ ስቴፕ 2 ይቀጥላል። መጨረሻ የሚሆነው ዲስቲሌሽን ነው ማለት። ስለዚህ መልሳችሁ 4 3 2 1 መልሳችሁ ማለት ነው። ስለዚህ ማነው 3 4 2 1 ሶሪ 3 4 2 1 እንመለከት እዚህ ላይ 3 4 2 1 ኢዝ ዘ አንሰር። ሶ ዘ አንሰር ኢዝ ዋት ሲ ነው ማለት ነው። ኩዌስችን ነምበር 14 consider the following 5 steps during the extraction of aluminum from its bauxite ore by what the hull process ነው። እንግዲህ አልሙኒየም የሚመረትበት hull process ነው። ብዙ ጊዜ ኢንትራንስ ኤግዛም ላይ አልሙኒየም ይጠየቃል ማለት ነው። ስለዚህ አንደኛ ላይ የተሰጠን ስቴፕ እንግዲህ አልሙኒየምን ኤክስትራክት ለማድረግ በሀል ፕሮሰስ ፍሮም ቦክሳይድ ወይም አልሙኒየም ኦክሳይድ ማለት ነው። ከሱ በቀላሉ ለማምረት ስንጠቀም ስቴፖቹን እኔ ትሪቲንግ ዘ ሚክስቸር ኦፍ አን አኳይዝድ ሶሉሽን ኦፍ ሶዲየም ሲሊኬት ኤንድ አልሙኒየት ዊዝ አን አሲድ ይላቸዋል። ሁለተኛው ስቴፕ ደግሞ ሂቲንግ አልሙኒየም ኦክሳይድ ስትሮንግሊ ኢን ዘ ፈርናንስ። ሶስተኛው ሂቲንግ ዘ ኦሬ ዊዝ ሶዲየም ሃይድሮክሳይድ ሶሉሽን። አራተኛው ኮንቨርዥን ኦፍ አልሙኒየም ኦክሳይድ ቱ ሶሉብል ሶዲየም አልሙኔት። አምስተኛው ደግሞ ኤሌክትሮላይሲስ ኦፍ ሞልተን ሚክስቸር ኦፍ ክራዮላይት ኤንድ ዋት አልሙኒየም ኦክሳይድ ነው የሚላችሁ። መጨረሻ መቀመጥ ያለበት አምስተኛው ነው። ምክንያቱም አልሙኒየም በኤሌክትሮላይሲስ ነው መጨረሻ ኤክስትራክት የሚደረገው ወይም ሪፋይን የሚደረገው እና መጨረሻ መቀመጥ ያለባት 5 ቁጥር ነች። ችን በደንብ ማሰብ አለባችሁ። ግን እዚህ ላይ ደግሞ በደንብ ማሰብ ያለብን ማንኛውም የአልሙኒየም ኦሬ ወይንም በቦክሳይት ፎርም የተቀመጠው ሌላ አኖንትድ የሆነ ሰብስታንስ ይኖረዋል ላይክ እንደ ሲሊካ። ሶ እነሱን ወደ ሶሉብል ወደ ሆነ ሰብስታንስነት መቀየር መቻል አለባቸው ማለት ነው። ይህ ማለት የመጀመሪያ ስራችሁ የሚሆነው 3ኛ ቁጥር ላይ ነው ማለት ነው። ሂቲንግ ዘ ኦሬ ዊዝ ሶዲየም ሃይድሮክሳይድ። ስለዚህ በሶዲየም ሃይድሮክሳይድ የምናደርገዋለን ማለት ነው፣ ሂት እናደርገዋለን። በሶዲየም ሃይድሮክሳይድ ሂት እናደርጋለን። ለምሳሌ እንደነ ሲሊከን ዳይኦክሳይዶች ይወገዱልናል። ሲሊከን ዳይኦክሳይድን ብትወስዱ ሶዲየም ሃይድሮክሳይድን አድ ስታደርጉ ምን ያደርጋል ማለት ነው? ሶዲየም ሃይድሮክሳይድ አድ በምታደርጉበት ጊዜ ሶዲየም ሲሊኬት ይፈጠራል። ኤኒ ሳልት ኦፍ ሶዲየም ደግሞ ሶሊብል ነው በወተር ማለት ነው። የመጀመሪያ ስቴፓችን ሲሊኬቱን በሶዲየም ሃይድሮክሳይድ ምክንያት እናስወግደዋለን። ከዛ በኋላ ደግሞ አልሙኒየምም ይሄንን ፕሮሰስ ማለፍ አለበት ማለት ነው። ሶስተኛ እንደ አንደኛ ነው መቆጥራት። ከዛ ደግሞ አልሙኒየምን ደግሞ ወይም አልሙኒየም ኦክሳይድን እሱንም ወደ ሶሊብል ሰብስታንስነት እንቀይረዋለን። ከማጋር ያክት አድርጎ ለምሳሌ አልሙኒየም ቦክሳይድ ፎርሙ ማለት ነው ሶዲየም ሃይድሮክሳይድ ጋር አድ ካደረጋችሁት በተመሳሳይ ሶዲየም አልሙናይትን ፎርም ያደርጋል። ይቺ ደግሞ ሶሊብል ነች ማለት ነው። ይችን ፎርም እንዲያደርግ እናደርገዋለን። ስለዚህ 3ኛ 4ኛ ነው በኦርደር የምታስቀምጡ። 3ኛ የመጀመሪያው ስቴፕ ይሆናል። 4ኛው ደግሞ ሁለተኛው ስቴፕ ነው አሁን ይጻፍኩላችሁ። ከዛ ይሄንን አልሙናይቱን ደግሞ በአሲድ ትሪት እናደርገዋለን። በምን ትሪት እናደርገዋለን? በአሲድ 1ኛ ተራ ቁጥርን ትጠቀማላችሁ ማለት ነው። ከዛስ ሁለተኛውን ሂቲንግ አልሙኒየም፣ አሁን ፒውር የሆነ አልሙኒየም ኦክሳይድን ላስት ታገኛላችሁ። ይህንን ፒውር የሆነ አልሙኒየም ኦክሳይድን ምን ታደርጉታላችሁ? ወደ ፈርናንስ ይገባና መልትድ ይሆናል፣ ይቀልጣል ማለት ነው። ፋይናሊ አሁን ስቴፕ 2 ገባ ማለት ነው። መጨረሻ ግን ምን ይሆናል ማለት ኤሌክትሮላይሲስ ይካሄዳል። ሶ ዘ አንሰር ኢዝ ኤ ነው ማለት ነው። ኩዌስችን ነምበር 15 አፖን ስታንዲንግ ሎንግ ጠላ ኦር ጠጅ ተርንስ ሳር which of the following is the correct explanation for the observed effect ነው የሚላችሁ። እንግዲህ ጠላ ወይም ጠጅ ወደ ሆምጣጣነት ሲቀየር በጣም ኮምጣጣ የሚሆነው የአሲዲቲ ባህሪ ሲኖረው ነው። ስለዚህ ከአልኮልነት ወደ ተቀየረ ማለት ነው ወደ አሲቲክ አሲድነት። ስለዚህ ኦክሲዴሽን አካሂዷል። ሶ ኤ ሪዳክሽን ኦፍ አልኮል ቱ አን አሲድ ይላቸዋል። ኖ ኦክሲዴሽን ነው የሚያካሂደው። አልኮል ኦኤች ግሩፕ ሲኖረው ኦኤች ግሩፕ ነች ያለችው አልኮል ብለን የምንጠራው ኦኤች ነው። ይሄ ግን ሲኦኦኤች ነው አሲዱ።
ስለዚህ ሞር ኦክሲጅን ኮንቴን ያደረገው ኦክሲዴሽን አካሄደው ማለት ነው። ቢ ላይ ኦክሲዴሽን ኦፍ አልኮል ቱ አን አሲድ ይላቸዋል። ሶ አንሰር ይዟት ቢ ማለት ትችላላችሁ። ቢም መውሰድ ትችላላችሁ። አዲሽን ሪአክሽን ኦፍ አልኮል ዊዝ አን አሲድ አይሆንም። ዲኮምፖዚሽን ሪአክሽን ኦፍ አን አልኮል አይሆንም ማለት ነው። ሶ አንሰር ይዟት ቢ። ኩዌስችን ነምበር 16 which of the following chemical industry is incorrectly matched with its product ኢንዱስትሪ ይኖራቸዋል ከፕሮዳክቱ ጋር ማች ያልሆነው ነው የሚላቸው። ኤ ቴክስታይል ኢንዱስትሪ ግላስ ይላቸዋል። ቢ ቤቨሬጅ ኢንዱስትሪ አልኮል ይላል። ሲ ፉድ ኢንዱስትሪ ብስኩት ይላል። ዲ ፔፐር ኢንዱስትሪ ካርቶን ይላቸዋል። እና መልሳችሁ ኤ ነው። ቴክስታይል ኢንዱስትሪ ጨርቃጨርቅ ፋብሪካ ብርጭቆ አያመርትም። እሺ ስለዚህ መልሳችሁ ይሄ በጣም ቀላል ጥያቄ ነው፣ ኤ ነው ማለት ነው። ኩዌስችን ነምበር 17 the component of the environment consisting earth's upper outermost skin and accessible to human being is known as a biosphere, b lithosphere, c hydrosphere, d atmosphere ይላቸዋል። እንግዲህ አትሞስፌርንም የሰው ልጅ መኖር ይችላል። በአትሞስፌሩ በዚህ እርዝ ላይ ምቹ የሆነበትን አካባቢ መኖር ይችላል። ሃይድሮስፌር የምትባው ግን ይህኛው ውሃማ አካላት ብለን የምንጠራው አለ። ውሃማ አካላት የሚባሉት ብዙ ጊዜ የከርሰ ምድር ውሃን ኢንክሉድ ያደርጋል። ስለዚህ ይህ ሃይድሮስፌር ላይ ሂውማን ቢንግ በሰፊው መኖር አይችልም ማለት ነው። ሌላኛው ላይቶስፌር የሚባለው ይሄ የመሬትን ክረስትም ሊሆን ይችላል እንዲሁም ማንትል ድረስ ኢንክሉድ ያደርጋል። እዚህ ላይ ደግሞ የሰው ልጅ መኖር አይችልም ውስጥ ላይ ማለት ነው። ሌላኛው ባዮስፌር ብለን የምንጠራው ማንኛውም ሊቪንግ ቲንግስ ፕላንት የሚሆን አኒማል ማንኛውም በደንብ አድርጎ መኖር የሚችልበት ባዮስፌር ተብሎ ይጠራ ማለት ነው። ስለዚህ ለማንኛውም ሊቪንግ ቲንግስ ምቹ የሆነበት እንትን ከነ ሀቢታታቸው ማለት ነው እሱም ተብሎ ይጠራ ባዮስፌር ተብሎ ይጠራ ማለት ነው። ከነዚህ ከአራቱ ምርጫ የተሻለ ለዚህ ጥያቄ ሊሆናቸው የሚችለው ማንኛው ነው ማለት ነው ኤ ነው ማለት ነው። ስለዚህ አንሰር ይዟት ኤ ባዮስፌር ትክክለኛ መልሳችን ነው ማለት ነው። ኩዌስችን ነምበር 18 consider the following steps that occur during the nitrogen cycle. Step 1 reduction of nitrate by microbial action. Step 2 ላይ ደግሞ fixation of nitrogen by bacteria and algae የሚላችሁ። Step 3 ላይ nitrification by nitrosomonas and nitrobacteria እዛ የተሰጥቷቸዋል። ለስቴፕ 4 ደግሞ ዲናይትሪፊኬሽን ኦፍ ናይትሬት ዊዝ አሲድ ነው። አሁን እነዚህ አራት ስቴፖች የናይትሮጅን ሳይክሎች ስቴፕ ተሰጥቷቸዋል። እናንተ በኦርደር አስቀምጧቸው ከመጀመሪያው ስቴፕ እስከ መጨረሻው ማለት ነው። ስለዚህ which of the following is correct sequence in the nitrogen cycle እነዚህን አራት ስቴፕ በመከተል የትኛው ነው የናይትሮጅን ሳይክል ኮሬክት ሲኩዌንስ ነው የሚላችሁ። ሶ ይሄንን ሪአሬንጅ ማድረግ እንችላለን። የመጀመሪያ ስራችን የሚሆነው እንግዲህ ናይትሮጅን ሳይክል ላይ የፈርስት ስቴፕ ተብሎ የሚጠራው ፊክሴሽን ነው። ስለዚህ ናይትሮጅን ፊክሴሽን ብለን የምንጠራው የናይትሮጅን ሞለኪል ይሄ ሞለኪል ሃይሊ ስቴብል ነው። ናይትሮጅን ዊዝ ናይትሮጅን ከፍተኛ ትሪፕል ቦንድ ስላለ ይሄንን ቦንድ ስፕሊት አድርገው ወደ ምን ይቀይሩታ ማለት ነው ወደ አሞኒያ አይነት ነገር ፎርም ማድረግ ይችላሉ ማለት ነው። ስለዚህ ይሄ ናይትሮጅን ፊክሴሽን ናይትሮጅንን ወደ ናይትሮጅን ኮምፓውንድ መቀየር ማለት ነው። ይህ የሚያደርጉት ደግሞ ባክቴሪያዎች አሉ ማለት ነው። ስለዚህ ስቴፕ ዋናችሁ ሁልጊዜም ናይትሮጅን ፊክሴሽን ነው ማለት ነው። ስለዚህ ስቴፕ 2 የመጀመሪያ ስቴፓችን ይሆናል ማለት ነው። ሌላው ሁለተኛ ላይ የሚሆነው ምንድነው ናይትሪፊኬሽን ነው። ይህ ማለት ምን ማለት ነው? ስቴፕ 1 ላይ ናይትሮጅን ወደ አሞኒያ ተቀይሯል አይደለ? ስለዚህ አሞኒያን ወደ መቀየር ማለት ነው ወደ ናይትሬት መቀየር። ይህ አይነት ስቴፕ ናይትሪፊኬሽን ብለን እንጠራዋለን። በምን አይነት ባክቴሪያ? በናይትሮሶሞናስ ባክቴሪያ ማለት ነው። በእነሱ ባክቴሪያ ከአሞኒያነት ወደ ናይትሬትነት መቀየር ነው። ስለዚህ ይሄ ሁለተኛው ስቴፕ ነው ማለት ነው። ሶስተኛው ስቴፕ አሲሚሌሽን ነው። አሲሚሌሽን ብለን የምንጠራው ምንድን ነው? ናይትሬት ከተመረተ በኋላ ምን መሆን ይችላል ማለት ነው? ቀጥታ ወደ ሌላ አይነት ኮምፓውንድ ሊቀየር ይችላል። ወደ አሞኒያነት ሊቀየርም ይችላል ማለት ነው። እንዲሁም ደግሞ ፕላንቶች ወይም ዲኮምፖዘሮች ወደም ሊቀይሩት ይችላሉ ማለት ነው። ወደ የተለያዩ የናይትሮጅን ሰብስታንስነት ሊቀይሩ ይችላል። ወደ ናይትሬት አዮንነት ሊሆን ይችላል። እንዲሁም ደግሞ አሞኒያ ሊሆን ይችላል። እዚህ ላይ መቀየር የሚችሉት ወደ እነዚህ አይነት ፎርሞች ቼንጅ ሊያደርጉት ይችላሉ ማለት ነው። ስለዚህ ይሄ ዲናይትሪፊኬሽን ፓርት ነው። ራሱን ችሎ የዲናይትሪፊኬሽን ፓርት ነው። ሶ ይሄ ስቴፕ 3 ነው ማለት ነው። የመጨረሻው ስቴፕ ዲናይትሪፊኬሽን ኦፍ ዋት ናይትሬት ዊዝ አሲድ ነው። ያ ማለት ናይትሬቱ የተረፈውም ናይትሬት ሊሆን ይችላል ወደም ሊቀየራ ማለት ነው። ቀጥታ ወደ ናይትሮጅን ጋዝ እና ወደ ላፊንግ ጋዝ አይነት ነገር ሊቀየር ይችላል ማለት ነው። ስለዚህ ይሄኛው የመጨረሻ ስቴፓችን ይሆናል ማለት ነው። ሶ ዳ አንሰር ይዟት ስቴፕ 2
አንደኛ ነው። ስቴፕ 3 ከዛስ ስቴፕ 1 ፋይናሊ ስቴፕ 4 ይሆናል ማለት ነው። ስለዚህ አንሰሪዝ ሲ ማለት ነው። መልሱ ሲ ነው ማለት ነው።